የፀጉር መነቃቀል፣ መሳሳትና ያለዕድሜ መመለጥ በአሁኑ ሰዓት በሴቶችም በወንዶችም ዘንድ በብዛት የሚታይ የብዙዎችን በራስ መተማመን ፈታኝ ደረጃ ላይ የጣለ ትልቅ የጤናና የውበት ጉዳይ ነው። መፍትሄ ፍለጋ ስንባዝን ወደ ገበያ ላይ ያሉ ዋጋቸው እጅግ ውድ የሆኑና ውስጣቸው በኬሚካል የተሞሉ ምርቶችን እንገዛለን። ወይንም ደግሞ ተስፋ በመቁረጥ ችግሩን ተቀብለን እንቀመጣለን። ነገር ግን መፍትሄው እጃችን ላይ በኩሽናችን ውስጥ እንዳለ ብታውቁስ? በአሁኑ ሰዓት በመላው ዓለም ማህበራዊ ሚዲያዎችን እያናወጡ ያሉ በሚሊዮን የሚቆጠሩ እይታዎችን ያረገፉና በሺዎች የሚቆጠሩ ሰዎችን ህይወት የቀየሩ ሁለት ተፈጥሯዊ የፀጉር አድን መፍትሄዎች አሉ። እነሱም የሽንኩርት ውሃና የሩዝ ውሃ ናቸው። ሁለቱም በተናጠል የፀጉሩን እድገት ለማፋጠንና መነቃቀልን በአስማት በሚመስል መልኩ ለማስቆም ወደር የሌላቸው መሆናቸው በሰፊው ይነገራል። ነገር ግን እዚህ ጋር ትልቅ ጥያቄ ይነሳል። ከሁለቱ በትክክል የትኛው ይሻላል? የትኛውንስ ብንጠቀም ነው ፈጣን፣ አስተማማኝና ዘላቂ ውጤትን የምናገኘው? ሁለቱስ በውስጣቸው የያዙት ንጥረ ነገር በሳይንሱ እንዴት ነው የሚሰራው? ዛሬ በዚህ ቪዲዮ ሁለቱን አማራጮች ከመነሻ እስከ መዳረሻቸው እንፈትሻለን። ጥቅማቸውን፣ ሳይንሳዊ ሚስጥራቸውን፣ በቤት ውስጥ እንዴት በትክክል እንደሚዘጋጁ፣ ሰዎች የሚሰሯቸውንም ስህተቶች፣ እናም ደግሞ በመጨረሻም ለእናንተ ፀጉር አይነት ፍጹም የሚስማማውን ምርጫ በዝርዝር እናያለን ማለት ነው። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን በመቆየት ለፀጉራችሁ አዲስ ህይወት የሚሰጠውን ሚስጥር ዛሬውኑ እወቁ። መልካም ቆይታ ይሆንላችሁ። በቅድሚያ የሽንኩርት ውሃን እንመልከት። ለፀጉር መብቀል ያለው ሳይንሳዊ ኃይልና እንዲሁም ደግሞ ምስክርነቱ ምንድን ነው የሚለውን እንይ። ወደ መጀመሪያው ተወዳዳሪ ስንመጣ የምናገኘው በቤታችን ኩሽና ውስጥ የማይጠፋውን ሽንኩርትን ነው። ብዙዎቻችን ሽንኩርትን ለምግብ ማጣፈጫ ብቻ እንጂ ለፀጉር ውበትና ጤና ያለውን ታላቅ ሚስጥር ላናውቅ እንችላለን። ነገር ግን የሽንኩርት ውሃ ለፀጉር እድገትና መነቃቀልን ለማስቆም ያለው ብቃት ወሬ ብቻ ሳይሆን በሕክምና ሳይንስ የተረጋገጠ እውነታ ነው። ለመሆኑ ሽንኩርት ለፀጉር እድገት ተመራጭ ሊሆን የቻለበት ዋነኛው ሳይንሳዊ ሚስጥር ምንድን ነው ካልን ምላሹ በውስጡ የያዘው እጅግ ከፍተኛ የሆነ የሰልፈር መጠን ነው። ሰልፈር በሰውነታችን ውስጥ በተለይም በፀጉር በደምና በቆዳ ላይ ጤና ላይ ትልቅ ሚና ያለው ማዕድን ነው። ፀጉራችን ጤናማ፣ ጠንካራ፣ ወፍራምና በቀላሉ የማይበጠስ ሆኖ እንዲገነባ የሚያደርገው ኬራቲን የተባለውን ዋና የፀጉር ፕሮቲን ነው። ይህ ኬራቲን የተባለው ፕሮቲን ደግሞ በሰውነታችን ውስጥ እንዲመረት ሰልፈር መሰረታዊና የግድ አስፈላጊ ንጥረ ነገር ነው። ስለዚህ የሽንኩርት ውሃን በራስ ቅላችን ላይ ቀብተን በምናሽበት ጊዜ ይህ በውስጡ ያለው ሰልፈር በቀጥታ ወደ ፀጉር ስሮች ሰርጎ በመግባት የኬራቲን ምርትን በከፍተኛ ሁኔታ ያነቃቀዋል። ይህም የሳሳውን ፀጉር እንዲወፍርና ጥንካሬ እንዲያገኝ ያደርጋል ማለት ነው። ከዚህም በላይ የሽንኩርት ውሃ በራስ ቅላችን ላይ ያለውን የደም ዝውውር በከፍተኛ ደረጃ ያሻሽላል። የሽንኩርት ውሃ ቆዳውን በሚያነቃቃበት ጊዜ የደም ስሮቹ ይሰፋሉ። በዚህም ምክንያት የፀጉር ስሮች በቂ ምግብ ማግኘት ይጀምራሉ ማለት ነው። ይህም ሳይንሳዊ ሂደት የፀጉር መነቃቀልን በአጭር ቀናት ውስጥ ከመክታቱም በላይ የሞቱ ወይም ደግሞ የደከሙ የፀጉር ስሮች በድጋሜ ህይወት ዘርተው አዳዲስ ፀጉሮችን በብዛት እንዲያበቅሉ ያደርጋል ማለት ነው። የሽንኩርት ውሃ ጥቅም ግን በዚህ ብቻ አያበቃም። ሽንኩርት በተፈጥሮ እጅግ ጠንካራ የሆነ ጸረ ባክቴሪያና ጸረ ፈንገስ ባህሪያት አሉት። ብዙ ጊዜ የፀጉር መነቃቀል የሚከሰተው ከውስጣዊ ችግሮች በተጨማሪ በራስ ቅል ላይ በሚፈጠሩ ጥቃቅን ኢንፌክሽኖች፣ በከፍተኛ ፎሮፎርና የራስ ቅል መድረቅ ምክንያት ነው። እነዚህ ባክቴሪያዎች የፀጉር ስሮችን በማጥቃት ፀጉር እንዲዳከምና እንዲረግፍ ያደርጋሉ። ታዲያ ሽንኩርት ውሃ እነዚህን ተባዮች ሙሉ በሙሉ በማጥፋት የራስ ቅልን ንጹህና ጤናማ ያደርጋል። የራስ ቅላችን ፍጹም ጤናማ ሲሆን ደግሞ የፀጉር መነቃቀል በራሱ ጊዜ ይቆማል ማለት ነው። አሁን ደግሞ የሩዝ ውሃን እንመልከት። ለአጠቃላይ ፀጉር ጥንካሬና ውበት ያለውን ሳይንሳዊ ሚስጥር እንይ። አሁን ደግሞ ወደ ሁለተኛውና እጅግ ተወዳጅ ወደ ሆነው አማራጭ እናልፋለን። እሱም የሩዝ ውሃ ነው። የሩዝ ውሃ ታሪክ እና ዝና የሚጀምረው ዛሬ ወይንም ትላንት ሳይሆን ከብዙ መቶ ዓመታት በፊት ከጥንታውያን የኤዥያ አገራት በተለይም በቻይና ከሚገኘው ያኦ ተወላጅ ሴቶች መንደር ነው። ይህች መንደር በዓለም የድንቅ ድርጊቶች መዝገብ ማለትም ጊኔስ ቡክ ኦፍ ወርልድ ሪከርድ ላይ በዓለም ረጅም ፀጉር ያላቸው ሴቶች የሚኖሩባት መንደር ተብላ ተመዝግባለች። የእነዚህ ሴቶች ፀጉር በአማካኝ እስከ 2 ሜትር የሚረዝም ሲሆን እጅግ የሚያስደንቀው ግን እስከ 80 ዓመት ዕድሜያቸው ድረስ እንኳን አንድም የፀጉር መሸበት ወይንም መንጣት ሳይታይባቸው ጥቁርነቱን፣ ውበቱንና ውፍረቱን ጠብቆ መቆየቱ ነው።
ሳይንቲስቶችና የውበት ባለሙያዎች ወደዚች መንደር አቅንተው ሚስጥራቸውን ሲያጠኑ ያገኙት ምላሽ አንድ ብቻ ነበር። ዘወትር ፀጉራቸውን የሚታጠቡትና የሚንከባከቡት በኩሽናቸው በሚያገኙት የሩዝ ውሃ ነበር። ይህ ታሪካዊ ሚስጥር በዘመናዊ የቆዳ እናም ደግሞ የፀጉር ሳይንስ ላቦራቶሪዎች ውስጥ ሲፈተሽ እጅግ አስገራሚ የሆኑ እውነታዎችን ተገኝተዋል። ሩዝ በውሃ ውስጥ በሚዘፈዘፍበት ወይም በሚቀቀልበት ጊዜ በውስጡ የያዛቸውና ለፀጉር እድገት ወሳኝ የሆኑ ንጥረ ነገሮች ወደ ውሃው ያስረክባል። ይህም የተገኘው የሩዝ ውሃ በቫይታሚን በተለይም ደግሞ ለፀጉር እድገት ቁልፍ በሆነው ባዮቲን፣ ቫይታሚን ኢ፣ ማዕድናትና በርካታ አሚኖ አሲዶች እጅግ የበለጸገ ነው። ነገር ግን ከሁሉ በላይ የሩዝ ውሃን ልዩና ታምረኛ የሚያደርገው በውስጡ ኢኖንሲቶል የተባለ ልዩ የካርቦሃይድሬት ውህድ መገኘቱ ነው። ይህ ንጥረ ነገር ወደ ፀጉራችን ውስጠኛው ክፍል ማለትም ሄር ሻፍት ድረስ ሰርጎ የመግባት ልዩ አቅም አለው። አንዴ ፀጉር ውስጥ ከገባ በኋላ በኬሚካል በተለያዩ ማቅለሚያዎች ወይንም በከፍተኛ የካውያና የድራየር ሙቀት የተጎዳ የሳሳና የተሰባበረ ፀጉርን ከውስጥ የመጠገንና የመከላከል አስገራሚ ችሎታ አለው። ከዚህም በላይ ኢኖንሲቶል ፀጉርን ታጥበን በውሃ ካለቀለቅነው በኋላም ቢሆን በፀጉራችን አካል ላይ ተጣብቆ የመቆየት ባህሪ አለው። ይህም ማለት ፀጉሩ ከታጠበ በኋላ እንኳን ከውጭ ከሚመጣ ብክለት፣ ከከባድ አቧራና ከፀሐይ አልትራቫዮሌት ጨረር መከላከያ ጋሻ ሆኖ ያገለግላል ማለት ነው። የሩዝ ውሃ ዋነኛው የሥራ ድርሻ የፀጉርን ሴሎች ማለስለስ፣ በፀጉር ዘሮች መካከል ያለውን ፍትጊያ መቀነስና ፀጉር በምትታጠቡበትም ሆነ በሚበጠርበት ወቅት የሚኖረውን የመበጣጠስ አደጋ በከፍተኛ ደረጃ ማስቀረት ነው። ፀጉር ሳይቆራረጥ ማለትም ሳይበጣጠስ ረጅም ጊዜ መቆየት ሲችል ደግሞ ርዝመቱ በፍጥነት ይጨምራል ማለት ነው። አሁን የሁለቱንም ማለትም የሩዝ ውሃንና እንዲሁም ደግሞ የሽንኩርት ውሃን አዘገጃጀትና አጠቃቀም ልንገራችሁና በስተመጨረሻ ደግሞ ሁለቱን እናነጻጽራለን ማለት ነው። ብዙ ሰዎች እነዚህ ሁለት ተፈጥሯዊ መፍትሄዎችን ተጠቅመው ውጤት አላገኘንም የሚሉት በአዘገጃጀትና በአጠቃቀም ስህተት ምክንያት ነው። ስለዚህ አሁን ሁለቱንም እንዴት በቤታችን በትክክል ማዘጋጀት እንዳለብን ደረጃ በደረጃ እንይ። በቅድሚያ የሽንኩርት ውሃን አዘገጃጀትና አጠቃቀም እንይ። አንድ መካከለኛ ቀይ ሽንኩርት ትወስዳላችሁ። ልጣጩን ካጠባችሁት በኋላ በመፈቅፈቂያ መፈቅፈቅ ወይም ደግሞ በብሌንደር በጥቂት ውሃ መፍጨት አለባችሁ። የተፈጨውንም ሽንኩርት በንጹህ ጨርቅ ወይንም ማጣሪያ በመጭመቅ ንጹህ ፈሳሽ ማለትም ጭማቂውን ብቻ ማውጣት አለባችሁ። ከዛም ስትጠቀሙት በጥጥ በመታገዝ ይህንን ጭማቂ የፀጉራችሁን ስርስር ብቻ በጥንቃቄ ትቀቡታላችሁ። ሙሉ ፀጉራችሁ ላይ መቀባት አያስፈልጋችሁም። ከዚያም ከ15 እስከ 30 ደቂቃ ማቆየት ነው። ከዛ በላይ ማቆየት ቆዳን ሊያቆስሎ ይችላል። በመጨረሻም በለስላሳ ሻምፖ ትታጠቡታላችሁ። የሽንኩርቱን ጠንካራ ሽታ ለመቀነስ በጥቂቱ ጠብታ የሮዝመሪ ዘይትን ወይም ደግሞ የሎሚ ጭማቂን መደባለቅ ትችላላችሁ። በሳምንት ውስጥ የሽንኩርት ውሃን አንድ ወይም ደግሞ 2 ጊዜ ብቻ መጠቀም በቂ ነው። ሁለተኛው ደግሞ የሩዝ ውሃ አዘገጃጀት ነው። ሩዝ ስታዘጋጁ ግማሽ ብርጭቆ ማንኛውንም ሩዝ ታዘጋጃላችሁ። ከዚያም መጀመሪያ ላይ ያለውን አቧራ ለማስወገድ በውሃ በደንብ ታጥቡታላችሁ። ከዚያም የታጠበውን ሩዝ በ2 ብርጭቆ ንጹህ ውሃ በጎድጓዳ ዕቃ ውስጥ ዘፍዝፋችሁ ታስቀምጡታላችሁ። ዕቃውን ከድናችሁ በክፍል ሙቀት ውስጥ ከ12 እስከ 24 ሰዓታት ማቆየት አለባችሁ። ይህ ሂደት ውሃው ፈርመንት እንዲሆን ወይም ደግሞ መጠነኛ የእርሾ ባህሪ እንዲኖረው ያደርገዋል። ይህም የቫይታሚኑ መጠን እጥፍ ያደርገዋል ማለት ነው። ነገር ግን ከ24 ሰዓት በላይ መቆየት የለበትም። ለምን? ስለሚበላሽ ነው። ከዚያ በኋላ ውሃውን አጥልላችሁ በስፕሬ መርጫ ዕቃ ውስጥ ትጨምሩታላችሁ ወይም ደግሞ ታደርጉታላችሁ ማለት ነው። ከዛ በኋላ መጠቀም ነው። አጠቃቀሙ ፀጉራችሁን በሻምፖ ታጥባችሁ ከጨረሳችሁ በኋላ ይህንን የሩዝ ውሃ ከፀጉር ስር እስከ ጫፉ ድረስ መርጨት አለባችሁ። ከዛም ለ20 ደቂቃ ያክል በፎጣ ጠቅልላችሁ ማቆየት ነው። ከዛ በኋላ በንጹህ በቀዝቃዛ ውሃ ብቻ መለቅለቅ ወይም ደግሞ መታጠብ ይኖርባችኋል። ሻምፑ በድጋሚ መጠቀም አያስፈልጋችሁም። ይህንን ታዲያ በሳምንት 1 ጊዜ ማድረግ ይመረጣል ማለት ነው። ስለዚህ የሽንኩርትንም ውሃ የሩዝንም ውሃ በዚህ መልኩ በጥንቃቄ እያዘጋጃችሁ መጠቀም ትችላላችሁ ማለት ነው። አሁን ወደ ዋናውና ወደ መጨረሻው ክፍል እናልፋለን ማለት ነው። ይህ ምንድነው? አንደኛው ከአንደኛው የትኛው ይበልጣል፣ የትኛው ደግሞ ይሻላል የሚለውን እናያለን። መልሱ የሚወሰነው በእናንተ የፀጉር ችግርና ፍላጎት ላይ ነው። ሁለቱንም በ4 ዋና ዋና ነጥቦች አነጻጽሬ አስቀምጥላችኋለሁ። አንደኛው ነጥብ ምንድነው? ለፀጉር መነቃቀልና መርገፍ የምትፈልጉት ከሆነ ነው። ዋናው ጭንቀታችሁ ፀጉራችሁ ከስሩ እየተነቀለ መሳሳቱ ወይም ደግሞ የፀጉር መስመራችሁ ወደ ኋላ መሸሹ ከሆነ
የሽንኩርት ውሃ ያለምንም ጥርጥር ተመራጭና አሸናፊ ነው። ለምን ካላችሁ በውስጡ ያለው ሰልፈር የፀጉር ስሮችን በቀጥታ የማንቃት የደም ዝውውርን የመጨመርና አዳዲስ የፀጉር ስሮችን የመቀስቀስ አቅሙ ከሩዝ ውሃ አንጻር በእጅጉ የላቀ ነው። ስለዚህ የመነቃቀል የፀጉር መሸሽ ችግር ከሆነ ያለባችሁ መጠቀም ያለባችሁ የሽንኩርት ውሃን ነው ማለት ነው። ሁለተኛው ነጥብ ደግሞ ለፀጉር እርዝመትና መሰባበር የምትፈልጉት ከሆነ ነው። ፀጉራችሁ ከስሩ አይነቀልም፣ ነገር ግን የተወሰነ ደረጃ ላይ ሲደርስ ይበጣጠሳል፣ እድገቱ ያበቃል፣ ርዝመቱ አይጨምርም ካላችሁ የሩዝ ውሃ 100% የተሻለ አማራጭ ነው። ፀጉር እንዳይበጠስ የመለጠጥ አቅሙን ወይም ደግሞ ኢላስቲሲቲውን ለመጨመር የሩዝ ውሃ አንደኛ ነው። በዚህ ረገድ የሽንኩርት ውሃ የፀጉርን የማለስለስ ባህሪ የለውም። ሶስተኛ ደግሞ ለራስ ቅላችሁ ጤንነት ከሆነ ጭንቅላታችሁ ላይ ሽፍታ፣ ፈንገስ ካለ የሽንኩርት ውሃ ፈዋሽ ሲሆን፣ የራስ ቅላችሁ በጣም ደረቅና ስስ ከሆነ ግን የሩዝ ውሃ ይመረጣል። ያ ማለት የራስ ቅላችሁ በጣም ሴንሲቲቭ ከሆነ የሽንኩርት ውሃን መጠቀም የለባችሁም። የፎሮፎር ችግር ወይም ደግሞ ሽፍታ ከሆነ የሽንኩርት ውሃ መጠቀም አለባችሁ። ስስ የራስ ቅል ካላችሁ ግን መጠቀም ያለባችሁ የሩዝ ውሃን ነው ማለት ነው። አራተኛው ነጥብ ደግሞ ለፀጉር ውበትና ለስላሴ የምትፈልጉት ከሆነ ፀጉራችሁ እንዲፋፋ፣ ለስላሳ እንዲሆን፣ ለመበጠር እንዲያመችና ማራኪ የሆነ የተፈጥሮ ውበት እንዲኖረው የምትፈልጉ ከሆነ የሩዝ ውሃ ወደር የለውም። ፀጉርን እንደ ተፈጥሯዊ ኮንዲሽነር ሆኖ የማለስለስና ውበትን የመስጠት ብቃቱ ከሽንኩርት ውሃ በእጅጉን የላቀ ነው። ስለዚህ አጠቃቀማችሁ ወይም ደግሞ ምርጫችሁ በእነዚህ አራት ነጥቦች ላይ የተመሰረተ መሆን አለበት ማለት ነው። ለማጠቃለል ያክል ምርጫው የሽንኩርት ወይንስ ደግሞ የሩዝ ውሃ ብቻ መሆን የለበትም። የሁለቱንም ምርጥ ባህሪ ማጣመር ትችላላችሁ። ለምሳሌ የሽንኩርት ውሃን ለራስ ቅላችሁ ብቻ በመቀባት የፀጉርን መነቃቀል ስትከላከሉ፣ የሩዝ ውሃን ደግሞ ለፀጉራችሁ አካል በመርጨት ጥንካሬውንና ርዝመቱንም መጠበቅ ትችላላችሁ። ነገር ግን አንድ ትልቅ ማስጠንቀቂያ አለኝ። ማንኛውንም ተፈጥሯዊ መፍትሄ ጭንቅላታችሁ ላይ ከመተግበራችሁ በፊት በጥቂት የቆዳችሁ ክፍል ላይ ለምሳሌ ከጆሮአችሁ ጀርባ ሊሆን ይችላል ሞክራችሁ የማቃጠል ወይንም የአለርጂነት ስሜት አለመኖሩን ማረጋገጥ ይኖርባችኋል። እንዲሁም የፀጉር ጤና ከውስጥ እንደሚጀምር በማወቅ በቂ ውሃ መጠጣትና የተመጣጠነ ምግብንም መመገባችሁን አትርሱ። በስተመጨረሻ ማቀርብላችሁ ጥያቄ፣ እናንተስ ከዚህ በፊት ከሁለቱ የትኛውን ሞክራችሁት ታውቃላችሁ? ያገኛችሁትስ ተሞክሮ ወይም ደግሞ ለውጥ ምንድን ነው? ካለ በኮሜንት መስጫው ላይ ሀሳባችሁን ወይም ደግሞ ያላችሁንም ጥያቄዎችን ኮሜንት ላይ አስቀምጡልኝ። ለዛሬ ነበረን የጤና ቪዲዮ ይህን ይመስል ነበር። ቪዲዮ ጠቃሚና አስተማሪ ሆኖ ካገኛችሁት ላይክ እና ሼር ማድረጋችሁን አትርሱ። በቀጣይ በሌላ አስተማሪ የጤና ቪዲዮ እስከምንገናኝ በጤና ቆዩልኝ። ቸር ሰንብቱ።